ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን ህወሓት ከፌዴራል መንግስት ጋር ያለው የግንኙነት ገመድ ተበጥሷል በማለት ከ4 ኪሎ ጋር የሚሰጥ መመሪያ እንደማይቀበል በይፋ አወጀ። የፌዴራል ፖሊስ ኮንትሮባንድን ለመከላከል ባደረጋቸው ኦፕሬሽኖች በዚህ ንግድ እንቅስቃሴ ውስጥ የመንግስት ኃላፊዎች ተሳትፎና ኔትወርክ የሌለበት መሆኑን በተጨባጭ ማረጋገጡን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናገሩ። የመካከለኛው ምስራቅ ጦርነት የነዳጅ አቅርቦት ማስተጓጎሉ ቢቀጥልም ሚኒስቴሩ የናፍጣ አቅርቦት ወደ ነበረበት እንዲመለስ መደረጉን ገለጸ። ምርጫ ቦርድ የመራጮች ምዝገባ ለ14 ቀናት ማራዘሙ እስከ 1.6 ቢሊዮን ብር ተጨማሪ ገንዘብ እንዳስወጣው ተገለጸ። የአዲስ ኃይል ማስቀጠያ ክፍያን በአንድ ጊዜ መክፈል ለማይችሉ ደንበኞች የእፎይታ ጊዜ የሚሰጥ አዲስ የአሰራር ስርዓት ይፋ ተደረገ። ህወሓት ከፌዴራል መንግስት ጋር ያለው የግንኙነት ገመድ ተበጥሷል በማለት ከ4 ኪሎ የሚሰጥ መመሪያ እንደማይቀበል በይፋ አውጇል። ጠቅላይ ሚኒስትር አብይ አህመድን ለተጨማሪ 1 ዓመት ስልጣን ያራዘሙላቸው የጀነራል ታደሰ ወረደን ጊዜ አስተዳደር እየፈረሰ መሆኑን ህወሓት አስታውቋል። የህወሓት ቃል አቀባይ ሚካኤል አስገዶም የትግራይ ክልል ጊዜ አስተዳደር እየፈረሰ በመሆኑ ለቢቢሲ ተናግረዋል። በፌዴራል መንግስትና በህወሓት መካከል ብቸኛ የግንኙነት መስመር ተደርጎ የሚወሰደው የፕሪቶሪያው ስምምነት ስለፈረሰ ጊዜ አስተዳደሩን ፈርሷል ብለዋል። ከፌዴራል መንግስት ጋር ያለው የግንኙነት ገመድ መበጠሱ የገለጹት ቃል አቀባዩ እየፈረሰ ነው ያሉት ጊዜ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ስልጣናቸውን በሰላም እንዲያስረክቡ አሳስበዋል። ጀነራሉ የህወሓትን ውሳኔ አክብረው ስልጣናቸውን በሰላማዊ መንገድ የማያስረክቡ ከሆነ ስህተት እንደሚሆን ህወሓት ቃል አቀባይ ተናግረዋል። ቃል አቀባዩ ይህንን ያሉት ጀነራል ታደሰ የህወሓት ጊዜ አስተዳደርን ለማፍረስ ውሳኔ ተቃውሞ ስልጣናቸውን በኃይል ሊቀማቸው የሚሞክር ኃይል ካለ እንደሚጋፈጡ ከገለጹ በኋላ ነው። ህወሓት የጊዜ አስተዳደሩን መዋቅሮች የተቆጣጠረው የፕሪቶሪያው ዘላቂ ስምምነት ግጭት ማቆም ስምምነት የተፈረመበት ጊዜ አስተዳደር ማገዱን ተከትሎ ነው። ቡድኑ ከሰሞኑን ባሳለፈው ውሳኔ ከቀድሞ 2013 ዓ.ም ጦርነት በፊት በተናጠል ክልላዊ ምርጫ የመሰረተው ምክር ቤት እንዲመለስ መወሰኑ ይታወቃል። በዚህም በጀነራል ታደሰ ወረደ የሚመራው ጊዜ አስተዳደር ሙሉ በሙሉ ወደ መቆጣጠር ተሸጋግሯል። ባለፉት ጥቂት ቀናት ከወረዳ እስከ ዞን ድረስ ያለውን የጊዜ አስተዳደሩን መዋቅር የተቆጣጠረው ህወሓት በቀናት ውስጥ የቀድሞ ምክር ቤቱን ጠርቶ አዲስ ፕሬዝዳንትና ካቢኔ እንደሚመርጥ ይጠበቃል። የፌዴራል ፖሊስ ኮንትሮባንድን ለመከላከል ባደረጋቸው ኦፕሬሽኖች በዚህ የንግድ እንቅስቃሴ ውስጥ የመንግስት ኃላፊዎች ተሳትፎና ኔትወርክ የሌለበት መሆኑን በተጨባጭ መረጋገጡን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናገሩ። የጸጥታ ተቋማት የኮንትሮባንድ እቃዎችን የመያዝ አቅሙ እንዳደገ የገለጹት ኮሚሽነር ጀነራሉ ባለፈው 9 ወር ብቻ 20.5 ቢሊዮን ብር ግምት ያላቸው የወጪና ገቢ ንግድ ሸቀጦችን በቁጥጥር ስር መዋሉን አስታውቋል። የፌዴራል ፖሊስ ዋና አዛዥ ይህንን ያስታወቁት የመስሪያ ቤታቸው የ9 ወራት የስራ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ረቡዕ ሚያዝያ 21 2018 ባቀረቡበት ወቅት ነው። ኮሚሽነር ጀነራል ደመላሽ በዚህ ሪፖርታቸው ህገወጥ የኮንትሮባንድ ንግድን የመከላከል ሰፊውን ስራ የሚሰራው የፌዴራል ፖሊስ መሆኑን አመላክተዋል። ይህ ስራ ከጉምሩክ ኮሚሽን እስከ ክልል የጸጥታ ኃይሎች ጋር መቀናጀት የሚከናወን መሆኑን ዋና አዛዡ ጠቁመዋል። በዚህ ቅንጅት ስራም በ2017 በጀት ዓመት 15.6 ቢሊዮን ብር ግምት ያላቸውን የገቢና ወጪ ኮንትሮባንድ እቃዎች በቁጥጥር ስር መዋል መቻሉን አስረድተዋል። ሪፖርቱ የቀረበለት የፓርላማው የህግና ፍትህ ጉዳዮች ቋሚ ኮሚቴ የኮንትሮባንድ የወንጀል ድርጊትን ለመከላከል የጸጥታ ተቋሙ ያከናወነውን ስራ የሚያበረታታ እንደሆነ ገልጿል። የኮንትሮባንድ ንግድን አሳሳቢ ሲል የጠራው ቋሚ ኮሚቴ ችግሩ ከመሰረቱ ለመፍታትና ለመቀነስ የተከናወኑ አበይት ተግባራትን በተመለከተ ተጨማሪ ማብራሪያ እንዲሰጥበት ጠይቋል። የመካከለኛው ምስራቅ ጦርነት የነዳጅ አቅርቦት ማስተጓጎሉ ቢቀጥልም ሚኒስቴሩ የናፍጣ አቅርቦት ወደ ነበረበት እንዲመለስ መድረጉን ገለጸ። የገንዘብ ሚኒስቴር አህመድ ሺዴ በመካከለኛው ምስራቅ እየተካሄደ ባለው ግጭት ሳቢያ ለሳምንታት ተፈጥሮ የቆየውን ከፍተኛ ኢኮኖሚ ጫና ለማቃለል መንግስት ከዛሬ ጀምሮ ሙሉ የናፍጣ አቅርቦት ወደ ነበረበት እንዲመለስ መወሰኑን አስታውቋል። ውሳኔ የተላለፈው በሀገሪቱ የነዳጅ አቅርቦት ሰንሰለት ላይ ከፍተኛ ውጥረት ተከስቶ ከቆየ በኋላ ቢሆንም ሚኒስቴሩ የኢኮኖሚ የመቋቋም አቅም እያደገ መምጣቱን ገልጸዋል። አቶ አህመድ ሺዴ የኢኮኖሚውን ሁኔታ በተመለከተ ሲያስረዱ ኢኮኖሚያችን የተለያዩ ጫናዎችን በመቋቋም ፈጣን እድገቱን ማስቀጠል የሚያስችል የመቋቋም አቅም የገነባበት ደረጃ ላይ ደርሷል ያሉ ሲሆን ለዚህም እንደ ምክንያት የጠቀሱት የማክሮ ኢኮኖሚ ሪፎርምና
በየዘርፉ መካከል የተፈጠረ የተሻለ ቅንጅት መኖሩን ነው ብለዋል። ምርጫ ቦርድ የመራጮችን ምዝገባ ለ14 ቀናት ማራዘሙ እስከ 1.6 ቢሊዮን ብር ተጨማሪ ገንዘብ እንዳስወጣው ተገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮች ምዝገባ ከየካቲት 28 2018 እስከ መጋቢት 28 ድረስ እንደሚካሄድ አቅዶት የነበረ ጊዜ ሰሌዳ ለ14 ቀናት በማራዘሙ እስከ 1.6 ቢሊዮን ብር ተጨማሪ ወጪ እንዳስወጣው ገልጿል። የቦርዱ አባል አቶ ተክሊት ይመስላል ሚያዝያ 17 2018 ዓ.ም የፌዴራል የሕግና ፍትህ ኢንስቲትዩት የምርጫ ፍትህ በኢትዮጵያ የዳኝነት የፍትህ አስተዳደር አካላትን ሚና በሚል በአዲስ ዓለም አቀፍ ኮንቬንሽን ማዕከል ባዘጋጀው ውይይት ላይ ባደረጉት ንግግር ለምርጫ አስፈጻሚዎች ክፍያ 14 ቀን ጨምረን ከ1.5 እስከ 1.6 ቢሊዮን ጠይቆናል ብለዋል። በተጨማሪም ቦርዱ ሚያዝያ 15 2018 ዓ.ም በሰጠው መግለጫ ወቅት የቦርዱ ዋና ሰብሳቢ መላትወርቅ ኃይሉ ተጨማሪ በጀት እንደሚያስፈልጋቸው ገልጸው ነበር። መንግስት ለምርጫ ቦርድ 10 ቢሊዮን ብር መመደቡን የገለጹት መላትወርቅ አሁን ባለን አካሄድ ከዛ በላይ የሚያስፈልግ እንደሆነ ነው የምናምነው፣ ተጨማሪ በጀት አዘጋጅተን ጥያቄ አቅርበናል ብለዋል። የምርጫ ቦርድና ምርጫ አስፈጻሚዎች መካከል የተገባ የቅጥር ውል አንቀጽ 4 የምርጫ አስፈጻሚዎች ክፍያ በቀን አበል የሚታሰብ 548 ብር መሆኑን ገልጾ የቀን ቆጠራ ውሉ ከሚፈረምበት ከየካቲት 2018 ዓ.ም ጀምሮ የመራጮች ምዝገባ አጠናቆ የምርጫ ቁሳቁስ ወደ ምርጫ ክልል እስከሚመለሱበት እስከ ሚያዝያ 10 እንደሆነ ይገልጻል። የአዲስ ኃይል ማስቀጠያ ክፍያን በአንድ ጊዜ መክፈል ለማይችሉ ደንበኞች እፎይታ ጊዜ የሚሰጥ አዲስ አሰራር ስርዓት ይፋ ተደረገ። የኢትዮጵያ ኤሌክትሪክ አገልግሎት የአዲስ ኃይል ማስቀጠያ ክፍያን በአንድ ጊዜ መክፈል ለማይችሉ ደንበኞች የእፎይታ ጊዜ የሚሰጥ አዲስ የአሰራር ስርዓት መዘርጋቱን አስታውቋል። ተቋሙ በሰጠው መግለጫ የአሰራር ስርዓቱ በገንዘብ እጥረት ምክንያት የኤሌክትሪክ አገልግሎት ማግኘት ያልቻሉ የህብረተሰብ ክፍሎች የኤሌክትሪክ ተጠቃሚ ለማድረግ ያለመ መሆኑን ገልጿል። የተቋሙ የማርኬቲንግ ሽያጭና የደንበኞች አገልግሎት ስራ አስፈጻሚ አቶ ኢሳያስ ደንደር በመግለጫው ላይ እንደተናገሩት ተቋሙ የኤሌክትሪክ ተደራሽነትን እውን ለማድረግና ደንበኞችን እርካታ ለማሳደግ ዘመናዊ አሰራሮችን እየተገበረ ይገኛል። አዲሱ የጊዜ ሰሌዳ ክፍያም ስርዓትም ደንበኞች የማስቀጠያ ክፍያውን እስከ 2 ዓመት በሚደርስ ጊዜ ውስጥ ከወርሃዊ ፍጆታ ክፍያቸው ጋር እንዲከፍሉ የሚያስችል ነው ብለዋል። ይህ አሰራርና ተግባራዊ የሚሆነው ለነጠላ ፌዝ ቆጣሪ አመልካቾች ብቻ ሲሆን ደንበኞች ምንም አይነት የማረጋገጫ ሰነድ ማቅረብ ሳይጠበቅባቸው ማመልከቻ በመሙላት 10% ቅድመ ክፍያ በመፈጸም የአገልግሎት ተጠቃሚ መሆን ይችላሉ። እንደ ስራ አስፈጻሚው ገለጻ ክፍያውን በ6 ወራት ውስጥ ለሚያጠናቅቁ ደንበኞች ምንም አይነት ወለድ የማይታሰብ ሲሆን ከ6 ወር በላይ ለሚጠቀሙ ግን እንደ ጊዜው ርዝማኔ ከ3 እስከ 9% የወለድ ምጣኔ ይኖረዋል። የአሰራር ስርዓቱ ሙሉ በሙሉ በቴክኖሎጂ የታገዘ በደንበኞች በየወሩ የሚከፍሉት መጠን ከፍጆታ ክፍያቸው ጋር ተደምሮ እንደሚቀርብ የሚደረግ መሆኑ ታውቋል። የአዲስ ኃይል ማስቀጠያ ክፍያ በአንድ ጊዜ መክፈል አቅም ያላቸው በአንድ ጊዜ ክፍያ በነባሩ ውል የሚስተናገዱ ሲሆን ሙሉ ክፍያውን በአንድ ጊዜ መክፈል የማይችሉ ደንበኞች ደግሞ በደንበኞች ፍላጎት ላይ መሰረት በማድረግ ከፍተኛ እስከ 24 ወራት ጊዜ በሚቆይ አከፋፈል ስርዓት ተከፍሎ በየወሩ ከወርሃዊ የኢነርጂ ፍጆታ ክፍያቸው ጋር እየተደመረ እንዲከፍሉ ይደረጋል ብለዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።